ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? ሁሉ ሰላም ነው ወይ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ በጣም ግርምና ድንቅ በጣም ያሳዘነኝ ነገር በእውነት ነው የምላችሁ። በጣም አንጀት የሚበላ እጅግ አንጀት የሚበላ በስመ አብ እንደው ብቻ አላቅም። በቃ እንዴት በእያንዳንዱ ቤት ያለው መከራና ችግር እንዲህ ከሆነ ትዳር ቢቀርስ መውለድሽ ቢቀርስ እቺ ወላድ እናት እቺ ልጆች እናት እንዲህ በእንዲህ ደረጃ እንዲህ ተበድላ እንደዚህ ተሰቃይታ ስትኖር ቢቀርስ ነው የሚያሰኘው። እግዚኦ ማርና ክርስቶስ። አቤት 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 ታሪኮችን ሰምቻለሁ። ያው ብዙ ታሪኮችን ሰምተናል። ከዚህም የባሰ አለ ልንል እንችላለን። የዚች ተለየ። አቤት እግዚኦ ማርና ክርስቶስ። እንዴት አይነት ልቦና ቢኖረው ነው? እንዴት አይነት ልብ ቢኖረው ነው? ምን አይነት ሰው ቢሆን ነው? ከሰው አይደል የተፈጠረው? በዚህ ደረጃ የልጆቹን እናት በዚህ ደረጃ ማዋረድ፣ በዚህ ደረጃ እንደዚህ ግፍ መስራት እግዚኦ ነው የሚያሰኘው። ግን በሰራው ልክ ለራሱ ዋጋውን ይክፈለው። ምክንያቱም አንዳንድ ጊዜ ምን ይባላል፣ እኛ በሰራነው በምንወደው ነገር ላይ ነው ወይ በልጆቻችን ወይ በቤተሰቦቻችን ላይ ነው ግፍ የሚመጣው ይባላል። እንደ አባባል ነው። ግን የሰራው ኃጢአት የሰራው ግፍ በዚች በልጆቹ እናት ላይ ያደረገው በደል በራሱ ላይ ያደርገው። በእርግጥ በሱ በኩል የተጠየቀ ጥያቄ የለም። እሷ ብቻ ነች የተናገረችው። ግን ከተናገረችው አንጻር ከታሪኳ ካወራችው አንጻር ውሸት አለበት ብዬ ማመን እኔ ይከብደኛል። እሱን ለመኮነን እሷን ራሷን ነፃ ለማድረግ ያደረገችው ነገር አለ ብዬ አላስብም። እንዴት ነው የምታሳዝነው! በእግዚአብሔር ስም እንዴት ነው የምታሳዝነው! እናንተ ኧረ አዳምጧት እስቲ ይዋት ባካችሁ። መሰረት ዩቲዩብ ላይ እውነቴን ነው። በቃ በጣም እጅግ ስላሳዘነችኝ በጣም አንጀቴን ስለበላችኝ ነው እኔ ራሱ ቪዲዮ የሰራሁባት። እንዴት አድርጌ አውጥቼ ልናገር? በቃ የምናገርበት መንገድ ሳጣ ነው ራሴ በዩቲዩብ አስደግፌ በቪዲዮ የመጣሁት እላቸዋለሁ። እንዴት የምታሳዝን ሴት ነች! እግዚኦ ማርና ክርስቶስ። እግዚአብሔር ሆይ ይቅር ይበለን። እውነት ሰው ብዙ ኃጢአት ይሰራል፣ ብዙ በደል ያደርጋል። የዚች ሴት ደግሞ የተበደለችው የተለየ ነው። እንዴት አይነት ልቦና ቢኖርህ ነው? መቼም ከወለደች ልጆች እንደው አንዱን ሳትወድ አትቀርም። እንደው ለዛ ሲባል እንኳን ግፍህን ብታቆም ምን አለበት? እንዴት አይነት ልቦና ቢኖርህ ነው? ምን አይነት ሱሰኛ ብትሆን ነው? ምንድነው ጥቅሙ? 30 ቦታ መርገጥ ጥቅሙ ምንድነው? ራስን ከማዋረድ አንድ ከፈጣሪ መውጣት፣ ሁለት ራስን ማዋረድ። ነገ ካለፈ በኋላ ወይ እኔ እንደዚህ ነበርኩኝ ምን አይነት ሰይጣን ተጠግቶኝ ነው እንደዚህ ምክንያት ይበዛል። ስህተት ነው ይሄ። የዚች ሴት እንባ እውነት ነው ጎርፍ ቢሆን ይዞክ በሄደ። ታሪክ ሰማሁ። በስመ አብ የዚች የተለየ ነው። እንዴት አይነት ሰው ብትሆን ነው አንተ? ከምን አይነት ቤተሰብ ከምን አይነት ዘር ተፈጥረህ ነው እንደዚህ አረመኔ ክፉ እንደዚህ ግርስር ወድቃ የምትቀመጥ ልጅ እናቷን የምታከብር ለእናቷ ቃል ይሄ ሁሉ መከራ የምትቀበል ልጅ ምን ብታደርግህ ነው የዚህን ያህል? የልጆችህን እናት ብትበድልህ እንኳን የልጆችህ እናት እኮ ነች፣ በደል እንኳን ቢኖር ማለት ነው። እንዴት አይነት ክፉ ሰው ነህ እባክህን! እንዴት አይነት አረመኔ ነህ በእናትህ! ምን ነው በዚህ ልክ? ምን ነው በዚህ ልክ? በእውነት በጣም አንጀቴን የበላችኝ። ሰምቻት ራሱን አልጠገብኩም። በቃ አቤት እንባ፣ አቤት እንባ፣ አቤት! ይሄ ጎርፍ ነው እንጂ እንባ ነው እንዴ? አሁን ምን ይሰማሃል? አሁን እሷ ሚዲያ ላይ ወጥታ እንደዚህ ሆና ስታለቅስ እንደዚህ ሆንኩ ተበደልኩ ብላ ስትል ምንድን ነው የሚሰማህ? መቼም ማየት አይቀርም። ፊቷን አልሸፈነች፣ በግልጽ ነው። ወይኔ ግፍህ! እግዚአብሔር ፍርድህን እንዳታዘግይባት፣ ፍረድላት እባክህን፣ ፍረድላት። እንዴት የገዛ ሚስቱን በዚህ ደረጃ ያዋርዳል? እኔ ምን አይነት ሰው ብትሆን ነው? ምን አይነት አረመኔ ክፉ ጨካኝ ብትሆን ነው የዚህን ያህል እንደዚህ የልጆችህን እናት? እሷ እንኳን ክፉ ብትሆን ልጆችህን አይተህ እንኳን አትመለስም? ልጆችህን አይተህ እሷ እንኳን ክፋት ቢኖርባት። በስመ አብ! እኔ በህይወቴ እንደዚህ አዝኜ እንደዚህ በጣም ልቤን ነክቶት። አዎ ብዙ ታሪኮች አሉ፣ ብዙ ነገሮች አሉ። ግን ይለያል፣ የዚች ይለያል። አልቅሳ እኮ አልወጣ አላት እኮ። እንባዋ እንዴት ትቆጣጠር? መሰረት እኮ ፈዘዘች። በቃ ምን መልስ ትስጥ? ፈዘዘች በእውነት።
ኧረ ስንት ጉድ አለ በየቤቱ፣ ስንት ጉድ አለ በየቤቱ። ቢመረመር ስንት ጉድ ነው የሚወጣው። እጅግ ያሳዝናል። በጣም በጣም እጅግ ያሳዝናል። እኔ ሰምተህ ይሄንን እሷ እንደሆነችው ነገር አይተህ እንደው እስቲ እንደሆነ እንጃ ብቻ አላውቅም። በምን አይነት ይቅርታ ጠይቃት ነው የምትክሳት? በምን አይነት ካሳ ክሳት ነው ወደ ራሷ የምትመልሳት? ምን አደረገችህ? የልጆችህ እናት አውሬ አይደለች? አውሬ እንኳን ብትሆን ክብር አላት እኮ፣ የሰው ልጅ ነች። የልጆችህ እናት ዛሬ ስንቱ ፈጣሪውን እየለመነ ምነው ልጅ ባገኘን ሀብታችንን ወስደህ ልጅ በሰጠህን ብሎ የሚለምን ስንት አለ። ስንት ቤተክርስቲያን፣ ስንት ጻድቃን ቦታ የሚረግጣለ ልጅ ለምን አልሰጠኸኝም ብሎ። አንተ ግን መጫወቻ ቃቃ አደረካት፣ ልጆችህንም እሷንም። ተው ተው። ሰው የፈለገ ነገር ቢሆን በሰራው ልክ ነው ዋጋውን የሚያገኘው። የሚገርም ነገር ሞቶ አይደለም ፈጣሪ እኮ የሚከፍል። ስትሞት እኮ አይደለም የሚከፍልክ። ሞትማ ግልግል ነው የነበረና ያለ ነው። ግን በቁመና ነው የሚያሰቃየህ። እሷ ካየችው ፈተና በላይ አንተ ትሰቃያለህ። ይሄ ደግሞ እግዚአብሔር ነው የሚያደርገው፣ ፈጣሪ ነው የሚያደርገው። እንበዋን ያይላታላ። ለማን ብላ እንደምትኖር ለማን ብላ እንደተሸነፈች እግዚአብሔር ራሱ ያውቃል። ምን ይሰማሃል ልጆችህ ሲሰሙ? ምን ይሰማሃል ልጆችህ በእንደዚህ አይነት መልኩ እናታቸውን እንደዚህ ያደርገክ እንዲደምን ባስታለቀስ? ልጆች ያድጋሉ እኮ፣ ልጆች እኮ ያድጋሉ። ነገ ካንተ በላይ አስተሳሰባቸው ምን እንደሆነ አታውቅም፣ ምን እንደሚያስቡልህ አታውቅም። ክፉ ነህ ግን በጣም ክፉ፣ አረመኔ፣ ጨካኝ። በስማ እንዴ የደም እንባ አለቀሰች እኮ አለቀሰች። አልቅሳ አልወጣ አላት። በስማ መሰረት በቃ ፈዘዘች። በቃ ምኑን ከምን ትስማት? ምን አይነት ጉድ ነው ያለው በየቤቱ? ምን አይነት ጉድ ነው? እንዴት አይነት አረመኔ፣ ክፉ፣ ጨካኝ ሰው ነህ! በዚህ ደረጃ ሚስትህን፣ የልጆችህን እናት። ያሳዝናል፣ በጣም ያሳዝናል። በጣም በእውነት በጣም ነው የሚያሳዝነው። እንዴት አይነት ነገር ነው? እኔ አሁን በጣም ፈራሁ። በስማም እኔ ሁሌ የምናስበው እኛ በየቤቱ ሁሉ ሰላም እንደሆነ ነው። ግን በየቤቱ ብዙ ጉድ አለ፣ ገና ተነግሮ ተወርቶ ማያልቅ። እንዳንዴም የሚዲያ መምጣቱና እንደዚህ መተው መተንፈሳቸው ራሱ ለነሱም ረፍት ነው፣ ለኛም ራሱ ትምህርት ነው። ባል በሚስቱ ላይ እንደዚህ አይነት ጭካኔ፣ በልጆቹ እናት ላይ በወለደችለት ምን ብታደርግህ ነው? በእናትህ በስመ አብ ወወልድ ወመንፈስ ቅዱስ። በእውነት በጣም ጨካኝ ሰው ነው፣ ክፉ ሰው ነህ። በስመ አብ አንተም እኔ እንጃ። እኔ ስንቴ ንስሐ ገብተህ ብቻ እግዚአብሔር ይቅር እንደሚልህም እኔ እንጃ። በጣም ያሳዝናል። የልጆችህን እናት በዚህ ደረጃ ደም እንባ ማስለቀስ፣ የዚህን ያህል ታሪክ እንዴት በገዛ ቤቷ እንዴት ሴት ቡና ታፍላልኝ ብለህ ታስገባለህ? ምንድን ነው እሷ ጋር ያጣኸው ነገር? ያጣኸውን ነገር እኮ በመነጋገር ማስተካከል ይቻላል። ካልሆነ አንድ መፍትሄ ላይ መድረስ እንጂ እዛው አይኗ እያየ ሴት በሴት ቤቷ ውስጥ አስገብተህ እንዴ! ኧረ በስመ አብ ክፉ ነህ በጣም በእውነት በጣም ክፉ አረመኔ። ምን አይነት ሰው ነህ ግን? ምን አይነት ሴጣን ነው ላይ ያለው? ይሄን ባ ታዲያ የት ነው የሚያደርስህ? ይሄን ባ የት ነው የሚያደርስህ? ቀላል እንዳይመስልህ። ሰው አያልቅስብህ ይባላል። ቀላል እንዳይመስልህ። የእሷ እንባ፣ የልጆቿ እንባ፣ የቤተሰቦቿ እንባ የት ሊያደርስህ ነው? አንተ እናት አባት አለህ፣ ወንድም እህት አለህ። ይህን ሁሉ ነገር በዚች ሴት ላይ እንደዚህ አይነት በደል ስታደርግ በጣም ያሳዝናል። በጣም እጅግ ያሳዝናል። ከሚባለው በላይ እጅግ ያሳዝናል። እኔ በጣም ገርሞኛል። እግዚኦ መሐረነ ክርስቶስ፣ የሰማይና የምድር ጌታ ይቅር ይበለን ያልኩት። ምን አይነት ጉድ አለን ያልኩት በየቤቱ። ልቦና ይስጥህ ግን ያው መቼም ሰው ነህ፣ የልጆች አባት ነህ። ይሄን ያድርግብክ ይሄን አንልህም፣ ፍርዱ ከፈጣሪ ነው። እኛ ግን እንደ ሰው ልቦና ይስጥህ። ልጆችህ ምን ያህል እንደሚሳቀቁ አንተ የሆነ የተለየ ሰው ነህ። እግዚአብሔር ይቅር ይበለኝ። እኔ በጣም ነው ያሳዘነችኝ። በጣም እጅግ ነው ያሳዘነችኝ የኔ እናት። እግዚአብሔር እንግዲህ ላንቺም መጽናናቱን ይስጥሽ። መድኃኔዓለም ልብሽን ድንድን ያድርገው። ለልጆችሽ ያኖርሽ። ለልጆችሽ ያለሽው አንቺ ነሽ። አንቺን ያኖርሽ፣ እድሜ ይስጥሽ። አይዞሽ እህቴ አይዞሽ። እግዚአብሔር አምላክ ቸሩ መድኃኔዓለም እመቤቴ ማርያም እቅፍ ድግፍ ታድርግሽ። ይህንን ሐዘን ይህንን መከራ የምትረሽበትን ቀን ያምጣልሽ። ይህንን እንባሽን ያብስልሽ ኢየሱስ ክርስቶስ።
የእሱ ግን እንጃ መጨረሻውን እግዚአብሔር ፍርድ ይሰጣል። እና ቤተሰቦቼ መሲ ላይ ገብታችሁ ይዩት እሺ ውዶቼ።